አዲስን ነገር መጤን ነገር ያስጠጋ ያመጣ ሰው ሃዳ ይሃ ያመጣው ነገር ካኢነ መንካን የሆነውን ይሁን የፈለገ ይመር የፈለገ ውበት ሰዎች የፈለገ አይነት ስሚስቱት ነገር ግን ማለይሰ ሚንሁ ከዚህ ከትእዛዛችን ውጪ ከቁርአንና ከሐዲስ ውጪ ከሆነ فهو رد ያ ነገር አይ መርዱዱን አለይሂ በራሱ በሰውየው ላይ ተመላሽ ነው ተቀባይነት አያገኝም ማለት ወፊ ለፍዚ በሌላ ዘገባ ደግሞ من عمل عملا ስራን የሰራ ሰው ليس عليه امرنا በዛ ስራ ላይ የኛ ትእዛዝ የሌለበት የሆነን ስራ የሰራ ሰው فهو رد እሱ ተመላሽ ነው አለ። እንግዲህ ይሄ ሐዲስ ሶሂህ የሆነ ሐዲስ ነው። ትልቁም ነገር ያቀፈ ያዘለ የሆነ ሐዲስ ነው። በሸሪዓ ጉዳይ ላይ ሸሪዓን በተመለከተ ሸሪዓዊ የሆነ ጉዳይ ተውቂፍይ ነው። ይህን ስራ ይህን አትስራ ተብሎ ትእዛዝ ይመጣል። በዛ ትእዛዝ መሰረት መጓዝ ብቻ ነው ከኛ የሚጠበቀው። በዘፈቀደ በይሆናል በምን አለበት ምን ችግር አለው የሚል ነገር ሸሪዓ ላይ ማስጠጋት አይቻልም። አሁን ችግር ያመጣው ምን ችግር አለው ነው እኮ አይደለ? ምን አለበት ነው። ማንኛውም ነገር ሸሪዓው ቁርአን አለ፣ ቁርአን ወርዷል፣ ሐዲስ አለ። ይሄ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ እነሱ ጋር የተወረደውን ነገር የምታብራራበት ብሎ አላህ ለነብዩ ሐዲስን ሰጥቷቸዋል። ቁርአኑ በሐዲስ ይብራራል። ቁርአን ላይ የቀሩ የሆኑ ያልተካተቱ የሆኑ ነገሮች ደግሞ እንደገና በሐዲስ ይገለጻሉ። ከነዚህ ውጪ ከሆነ አንድ ነገር ሙህደስ ነው፣ አዲስ ነው፣ ፈጠራ ይባላል። ፈጠራ ደግሞ ሸሪዓችን እጅግ በጣም አድርጎ የሚያወግዘው የሆነ ተግባር ነው። ስለዚህ ከአላህ ትእዛዝ ከነብዩ አለይሂ ሰላም ትእዛዝ ከሱሐቦች እውቅና ውጪ የሆነ ተግባር እኛ ምን ተገብረው ከሆነ ከነሱ እንሻላለን የሚል ነገር አንደምታ አለው ማለት ነው። ምን አለበት ምን ችግር አለው እኔ እኮ ይሄን ነው ኸይር የሰራሁት ይሄን በመስራቴ እንዴት ጀሃነም እገባለሁ እንዴት የአላህ ቁጣ አስተናግዳለሁ ሰዎች ከመተው ይልቅ እንደዚህ አይነት ግትርነትና ጭቅጭቅ ውስጥ መግባት ይወዳሉ። ሁላችንንም ቁርአን ይዳኘናል አይደለም? ሁላችንንም ሐዲስ ይዳኘናል። ሁላችንም በሱሐቦች ንግግር እንዳኛለን። ታዲያ ከዛ ውጪ የሆነ ምንም ያህል የቀሩ ሸኾችም ይሁን ዑለሞችም ይሁኑ ምንወዳቸው ምናከብራቸው ዱዓቶችም ኡስታዞችም ይሁኑ በቁርአንና በሐዲስ ይመዘናሉ እንጂ ቁርአንና ሐዲስን በእነሱ መዝነን ችግር የለውም እነሱ ከሰሩትማ የገቡበት ገደል እንገባለን ማለት ይሄ ነውር ነው። ተቅሊድ አልአዕማ በሸሪዓችን አይፈቀድም አይቻልም። ስለዚህ ይሄ ሐዲስ በጣም ከባድ የሆነ ሐዲስ ነው። ቢድዓን የሚቃወም የሚጋፋ የሆነ ሐዲስ ነው። ምንም ነገር ስንሰራ ሸሪዓው ቶሎ ምንድነው መመለሻችን ሸሪዓ ነው። ዞሮ ብንጨቃጨቅም አለመግባባት ቢፈጠርም የተለያዩ ሙሽኪላዎች ቢፈጠሩም ምንመለሰው ቁርአናችን ምን ይላል ሐዲሱ ምን ይላል አይደል? ከዛ ቁርአንና ሐዲስ የሚዳኘው ከሆነ ጭቅጭቅም ንትርክም አያስፈልገንም። ሰዎች ዛሬ የሚፈልጉበትን ደረጃ ወይም ወደሚፈልጉበት አቅጣጫ የነብዩን መንገድ የአላህን ትክክለኛ ትእዛዝ መከወን ይፈልጋል ሁሉም ሰው። ነገር ግን ስሜቱን ማሸነፍ ደግሞ ያቅተዋል። ቢድዓ ማለት ከስሜት ጋር ስሜትን ከመገዛት ጋር የሚመጣ የሆነ ከባድ የሆነ በሽታ ነው። ትልቅ የሆነ በሽታ ነው። ስለዚህ ሱና ማለት የመጀመሪያው አላህ ለነብዩ ምን ብሏቸዋል? ቁል ኢነኒ ሀዳኒ ረቢ እኔ ጌታዬ ወደ ቀጥተኛው መንገድ መርቶኛል አለ።
ወአነ ሃዳ ሲራጢ ሙስተቂመን ፈተቢዑሁ ይሄ ቀጥ ያለው መንገዴ ነው ተከተሉት። ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊሂ ሌላ መንገዶችን ከኔ መንገድ ውጪ ሌላ መንገዶችን አትከተሉ። መንገዱ የኔ መንገድ ይለያይባችኋል፣ እርስ በርሳችሁም ትለያያላችኋል። የነብዩን መንገድ ይዞ የሚሄድ ከሆነ በነብዩ መንገድ ይቀጥላል፣ ሰውየው አይለያይም። ለዛ ነው አህለ ሱና ወልጀማዓ የሚባለው። የሱና ባለቤቶች በዛ ላይ የተሰባሰቡ ማለት ነው። ሱና ማለት ምን ማለት ነው? ዛሬ ከሁሉም አህለ ሱና ነኝ ይላል። አህለ ሱና ወልጀማዓ የእንትን ማህበር ይላል። አህለ ሱና ወልጀማዓ እንትን ብሎ ይጨምርበታል። አህለ ሱና ነኝ ስላለ አህለ ሱና ነው ማለት አይደለም። ሰውየው ምን ማለት ነው? የሱና ባለቤት ሲባል የነብዩና የሷሃቦችን መንገድ አጥብቆ የሚይዝ ሰው ማለት ነው። ታዲያ አንተ ያለው ሌላ ቦታ፣ ስምህ ያለው ሌላ ቦታ። የነብዩ የሰሩት ማፈአለሁ ነብዩ ሱና ማለት ነብዩ የሰሩት የሆነ ነገር ሱና ነው። ወማ አመረሁ ያዘዙት የሆነ ነገር ሱና ነው። እሳቸው አልሰሩትም፣ ግን ስሩት ብለው ሊያዙ ይችላሉ። ሳይሰሩት እሳቸው ስሩት ብለው ሊያዙት ይችላሉ። ስለዚህ ነብዩ ባይሰሩትም ትእዛዛቸው ስለመጣ እንፈጽመዋለን። አልሰሩትም፣ ስሩት ብለው አላዘዙም። ነገር ግን ደግሞ ወማ አቀረሁ ኢቅራር የሚባል ነገር አለ። ነብዩ ያረጋገጡት ሷሃቦች ሲሰሩት አይተው ዝም ብለው ያለፉት ከሆነ ይፈቀዳል፣ ሱና ነው ተብሎ ይያዛል። ልክ ነብዩ እንደሰሩት እንዳዘዙት ተደርጎ ይሰራል። ለምን ሐራም ቢሆን ኖሮ ቢዳ ወይም የተከለከለ ነገር ቢሆን ኖሮ ነብዩ ሌላ ነገሮች እንደሚከለክሉ እነዚህን የሚከለክሉ ነበር። አይተው ዝም ያሏቸው ነገሮች በርካታ ነገሮችን መጥቀስ እንችላለን። ይሄ ማረጋገጫው ከማን ነው? ከማን ነው? ከራሳቸው ከነብዩ አለይሂ ሰላም የመጣ ሲሆን ሰሚ አላሁ ሊመን ሐሚዳ ረበና ወለከል ሐምድ خلاص ከነብዩ የመጣው ነገር ይሄ ነው። ሐምደን ከሲረን ጠይበን ሙባረከን እያለ አንድ ሷሃባ ትር አድርጎ ቀጠለ። ሰላት ላይ ሰምተዋል የአላህ መልእክተኛ ማን ነው ይሄን ነገር ያለው ሲሉ እኔ ነኝ ብሎ ተናገረ። ያ ሷሃባ ይቺን ንግግር ለመጻፍ መላእክቶች ሲሻሙ ያዩዋቸው ነበር አሉ። ለምን እንደዚህ ስላለ ማን አስተማረ ምናምን ነገር ይሉስ ነበር አይደል? ሐራም ቢሆን ኖሮ ስለዚህ አረጋገጡት ማለት ነው። ይሄንንም ዚክር እንላለን ማለት ነብዩ ግዴታ አላመጡትም ምናምን። አሁን ላይ ቢድዓ የሚሰሩ ሰዎች ከቢድዓ ጋር ኒካህ ያሰሩ ሰዎች የማይፋቱት እንደ መረጃ የሚያቀርቧቸው ይሄን እንደዚህ አይነት ሐዲሶችን ግዴታ ሁሉንም ነገር ነብዩ መስራት አለባቸው ብለን አንጠብቅም። ነብዩ ማዘዝ አለባቸው ብለን አንጠብቅም። ይሄው እንደዚህ አይነት አሉ። ቢላል ኢብኑ ረባህ ከሰላት ከውዱ በኋላ ውዱ ከተደረገ በኋላ ሱነተል ውዱ ሁለት ረካዓ ነብዩ አልሰሩትም፣ ስሩ ብሎ አላዘዙም። ግን እሱ ነው የሰራው፣ ቢላል ነው። ቢላል ይሄን ነገር አደረገው። ከዛ የአላህ መልእክተኛ ደፈን አሊክ የጫማን ኮቴ ጀነት ውስጥ ሰማሁት፣ ምንድነው ያ ቢላል ሚስጥሩ ምንድነው ብለው ነብዩ ሲጠይቁት ምናልባት ይሄ ከሆነ ብሎ ነገራቸው። ይሄ ነው አረጋገጡ። ስለዚህ አሁን ከውዱ በኋላ ሁለት ረካዓ መስገድ ሱና ነው ይባላል። የቢላል ሱና ነው የሚባለው አይደለም። ነብዩ ስላረጋገጡ ተረጋግጧል። የነብዩ አለይሂ ሰላቱ ሰላም ሱና ነው ተብሎ ነው የሚያዘው። ለቢላል ማን አረጋገጠለት? ነብዩ አረጋግጠውለታል። ቢላልን ይቆጡት ነበር። የማይሆን ነገር ሐራም ነገር ቢሆን ኖሮ የሰራው ቢላልን ይቆጡትና ያስቆሙት ነበር። ብዙ ነገሮች በነብዩ ዘመን ላይ ተሰርተው ነብዩ ከልክለዋል። አይፈቀድም ብለው ነግሯቸዋል። ሐታ ሌላው ይቅር በጣም ከባድ ከመሆኑ የተነሳ የአላህ መልእክተኛ አንዱ ሷሃባ ዚክር አስተማሩት። ዚክር አስተምረውት እዛ ዚክር ላይ መጨረሻ ላይ ወነብይከ الذي አርሰልተ ብለው ነግረውታል። እስቲ በልልኝ ያስተማርኩህን አሉትና ብሎ መጨረሻ ላይ ወረሱሊከ الذي አርሰልተ አለ። ብሎ ተቆጡ። የአላህ መልእክተኛ ማን አለ አሉት። ከነብይ እኮ ረሱል ይበልጣል አይደል? ነብይም ናቸው ረሱልም ናቸው። ምን ችግር አለው? እንደኛ አያችሁ፣ እንደ ሰውኛ ምን ችግር አለው? ወነብይከ الذي አርሰልተ በላከው ነብይ ሆነበት በላከው ነብይ የሚል ዚክር አለው ላይ ይሄ ሰውዬ በላከው ረሱል እንደውም ማዕረጋቸውን ጨምሮ ማለት ነው።
እኔ አላልኩም ማን ይሄን አለ ብለው ተቆጥቶ ያላህ መልእክተኛ እንደዚህ አይነት ነገሮች እንኳን ያ ምን አለበት ከነብዩ ትእዛዝ የወጣ ያፈነገጠ የሆነ ነገር ሁላ ጀሃነም እሳት አለበት ምንም ጥርጥር የለውም ገብቷችኋል አይደል ስለዚህ ሱና እነዚህ ሶስት ነገሮች ናቸው አራተኛ ወማ ምንድነው ማፋደን አስሐብ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ባልደረቦች የሰሩት የሆነ ነገር በተለይ ኹለፋው ራሺዲን አራቱ የነብዩ ኸሊፋዎች አቡበክር ዑመር ዑስማንና አሊ عليكم بسنتي وسنة الخلفاء الراشدين المهديين عدوا عليها بالنواجذ የኔን ሱና አደራ ካሉ በኋላ ከኔ ሱና በኋላ ደግሞ የኔን ፈለግ ተከተሉ የኔ ምትኮቼን የነሱን መንገድ ተከተሉ አሉ አጠቃላይ ሷሃቦችን በተመለከተ አስሐቢ ከንጁም بأي ما اهتديتم اهتديتم አሉ የኔ ባልደረቦቼ ሷሃቦቼ አሉ ስለ 140 ሺህ ሷሃቦች ሲያወሩ የኔ ሷሃቦቼ እንደ ከዋክብት ናቸው አሉ ከዋክብት ለሰው ልጆች መንገድ መምሪያ ነው አይደል ኮምፓስ በማንኛውም ሷሃባ መንገዱን ልከተል ካላችሁ ቀጥተኛው መንገድ ተመራላችሁ አሉ ሷሃባን ተከትሎ የሚጠም የለም ሷሃቦች እያንዳንዳቸው የነብዩ መንገድ ላይ ነው ያሉት በራሳቸው የፈለሰፉት ነገር የለም ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا الله የነብዩ መንገድ እንቢ ብሎ አፈንግጦ የወጣ ሰው ከዛ በኋላ የምእመናኖችን መንገድ እንቢ ብሎ የወጣ ሰው ምን ማለት ነው ይላሉ ዑለሞች እነዚህ ነብዩ ያረጋገጡላቸው ሶስቱ ክፍለ ዘመን ላይ ያሉ ሰዎች ሌሎች ዑለሞች ሱሐቦች ኹለፋው ራሺዲን ብለው ይላሉ ويتبع غير سبيل المؤمنين غير سبيل الصحابه ማለት ከሷሃቦች መንገድ ውጪ ሌላ መንገድን የሚከተል የሆነ ሰው ንወልህ ማተወላ ወደ ዞረበት እናዞረዋለን ወደ ቢድዓ ነው ይዞረው ወደ ቢድዓ ወደ ሽርክ ነው ይዞረው ወደ ሽርክ የተውሂድን መንገድ የእስላምን መንገድ አያገኘውም ይሄ ዱንያ ላይ ያለ ቅጣት ነው ወንስለህ ጀሃነም ወሰዓት መሲራ መመለሻ የከፋች የሆነች ጀሃነም ደግሞ እንከተዋለን አለ አላህ ይጠብቀን ስለዚህ ይሄ የቢድዓ አስከፊነት ይሄ ነው ምን አህደሰ ፊ አምሪና በእኛ ጉዳይ ላይ አዲስን ነገር ያመጣ ሰው ምን አለበት ዲን መጫወቻ አይደለም ታዛል የታዘዝከውን ትፈጽማለህ ተከልክለሃል የተከለከልከውን ትከለከላለህ እኔ ሰላም አረኝ ብቻ ምን ችግር አለው በሚል ብቻ ቢሆንስ ምን አለበት በሚል ብቻ አዲስ ነገርን ማምጣት የተከለከለ ነው ያለው ኸይር ነገር አይደለም የሚታሰበው የሰራው መልካም ነገር አይደለም የሚታሰበው ገብቷችሁ መልካም ነው ሲታይ እኮ መልካም ነው ኸይር ነገር ነው ግን ኸይር ነገሩ ሸር የሚሆነው ወዲያውኑ ኮምፕሊትሊ ወደ ሸርነት የሚቀየረው ምን ሲሆን ነው ትእዛዝ የሌለበት ሲሆን የፈለገ ኸይሩን ትእዛዝ የሌለበት ነገር ከሆነ ወደ ሸሪዓ ወደ ዲኑ ማስጠጋት አይቻልም መስራቱ ተቀባይነት የለበት ተወረድ ተቀባይነት የለውም ብቻ እኮ አይደለም ነገ ቂያማ ቀን ያስከስሰዋል ሰውየው ያስቀጣዋል ግልጽ ነው ያስቀጣዋል ጀሃነም ሊያስገባው ይችላል ምሳሌ ዙሁር ስንት ረካ ነው አልጨመረማ እስካሁን አራት ኢሻ 4 ነው አስር 4 ነው ከዛ ሁለቱ ደግሞ አንሰዋል መግሪብ 3 ነው ሱብሂ 2 ነው ምን አሁን ሱብሂ ከኢሻ በምን ያንሳል ብሎ ከራሱ ጋር አንድ ሰው አወራ በምን ያንሳል ለምን ሱብሂ 2 ረካ ይሆናል መግሪብ እስከ ኢሻ በምን ያንሳል ለምን 3 ሆነ አንድ ልጨምር ብሎ ጨመረ 4 ረካ አድርጎ ሰገደ ተቀባይነት አለው ለአላህ እኮ ነው የሰገደው ምን ችግር አለ ለአላህ ነው የሰገደው 3 የነበረውን እኔ 4 አርኩ አቅም ስላለኝ ምንድነው ችግሩ እስቲ ችግሩ ምንድነው ከትእዛዝ ውጪ ነው በቃ ከትእዛዝ ውጪ ነው በኳስ ዓለም ላይ እልም ያለ መቀስምት ወይም እልም ያለ ጥሩ የሆነ ጎል አንድ ሰው አገባ ምርጥ ጎል ተጨበጨበ እሱም ጨበጨበና ምን ለካ አራጋቢው አንስቷል ባንዲራው ማራገቢያውን አንስቷል ለምን ጎሉ ኦፍሳይድ ነው ይቆጠራል ጎሉ እንደው አሳይት ቢደረግ የተንቸባቸበ ኳስ ኦንሳይድ ከሆነ ግን ይሰምራል
እንደዚህ አይነት ኳስማ አይመዘገብም አይባልም። እንደዚህ አይነት ጎል አይመዘገብም አይባልም። እልም ያለ ያበደ ጎል ከሆነ ቆንጆ ጎል ከሆነ ኦፍሳይድ ከሆነ ኦፍሳይድ ነው። ጎሉ አይደለም መታየት ያለበት ከጨዋታ ውጪ ነው ከጨዋታ ውስጥ ነው የሚለው ነው የሚታየው። እዚህ ጋርም ጨዋታው ውስጥ ነው ሰርክል ውስጥ ነው ያለው። ሸሪዓ በሰርክል ውስጥ ነው ያለ ነውኛ ከሰርክሉ ውጪ ወጥተ ከፍሬሙ ውጪ ወጥተ የሆነ ነገር እንቅስቃሴ ላድርግ ብትል ምንም ያማረ ስራ ቢሆንም ከሰላት የበለጠ ምን ኢባዳ አለ? 4 ረካ አረክም መግሪብን ግን ትቀጣለህ። 4 ረካ ስላረከው 3 ያረገው ሰውዬ ሲሸለም 4 ያረገ የተሻለ በሰውኛ ግንዛቤ የተሻለ የሰራው ይቀጣል። ያን ሰው የሰራ ደግሞ ይሸለማል። ያን ሰው 3 ረካ ነው የተሻለው ደግሞ ስንት ረካ ነው? 4 ረካ ነው። የተሻለ ሰርቶ ይቀጣል። ስራው እዚህ ቦታ ላይ ሚዛኑ ምንድነው? ትእዛዝ የሌለበት ሰው ትእዛዝ ያለበት በቃ ይሄንን ካሰመረን ይበቃናል። የነብዩ ሸውቅ አለብኝ የነብዩ ሙሐባ አለብኝ ሁላ ሁባ አለብኝ እንዲያለብኝ ምናምን ብለህ ያዙን ልቀቁኝ ብትል በዚህ መልኩ ነብዩ አክብረኝ ውደደኝ ስቀለኝ ዘክረኝ አላሉህም። ስለዚህ እዛው በጸበለ ግልጽ ነው አይደል? ይሄ ነው ሰላዋት እንዴት ነው ማውረድ ያለብን ብለው ነብዩ ተሷው ሲጠይቋቸው ቁሉ اللهم صل على محمد ይችን ብቻ ማለት ይችላል አንድ ሰው اللهم صل على محمد وعلى ال محمد كما صليت على ابراهيم እስከ ሰላተ ኢብራሂም የተሸሁድ ላይ ምንለው እሱን አቀጥ አስተማራቸው ነብያችን ሰላም። ዛሬ ከዛም ይመዛል ከዚህም ይመዛል ከዛም ይመዛል ከዛ ሰላዋት ብሎ ይቀመጣል። በማንኛውም ትክክለኛ የመጣውን ነገር መስራት እየከበደን ነው። ዛሬ ቢዳው ይቀለናል፣ ሱናውን ደግሞ እየረገጥን ነው ያለን። ሱናውን ትተን ነው የምንሄደው። ዛሬ ቢዳ የሚሰራ ሰውና ቢዳው ራሱ እየነገሰ መጥቷል። ሱና የሚሰራ ሰውና ራሱ ሱናው ራሱ እየከሰመ ነው የመጣው አይደል? በቃ በጀብድ ፕራውድ ሆኖ ቢዳ የሚሰራ ሰው እንደፈለገን ታጥንጣጥ የሚለው እንደዚህ አይነት ሰው እኮ አላህ ነጃ ይበለን። ይሄ አኺር ዘማን ምልክቱ ይሄ ነው። እንኳን ቢዳ እንደው ዑለሞች አልቢዳቱ አሸድ ሚነ ዚና ይላሉ፣ አሸድ ሚነ አልከባኢር ይላሉ። ቢዳ ከመስራት ዝሙት መስራት ይቀላል ይላሉ፣ ይሻላል ይላሉ። ቢዳ ከመስራት አስካሪ መጠጣት ይሻላል ይላሉ። ከባኢር ትላልቅ ወንጀል ሰው መግደል የመሳሰሉ ትላልቅ ወንጀል መስራት ይቀላል ይሻላል ይላሉ። ለምን ሲባሉ ትላልቅ ወንጀሎችን የሚሰራ ሰው የገደለ ሊሆን ይችላል። ምሳሌ ሰው የገደለ ዝሙት የሰራ የሆነ ነገር ያደረገ ሰው ልቡ ነፃ ሆኖ አይደለም ቢሰራው እየተጸጸተ ነው። የውመን ሚነል አያም ተውበት ሊያደርግ ይችላል ይህ ሰውዬ አይደለም። ቢዳ የሚሰራ ሰው ለተውበት ዝግጁ ነው አይደለም። ለምን ሐቅ ላይ ያለውት ብሎ ነው የሚሞግተው እኮ ሐቅ ላይ ያለው ትክክለኛ መንገድ ላይ ያለውት። ስለዚህ እንዴት ተውበት ያስፈልገዋል ይህ ሰውዬ? አንተን ከፈለገ ያከፍራል፣ ከፈለገ ይመታል፣ ከፈለገ ሌላም እርምጃ ይወስድብሃል። ለምን? ጥፋተኛው አንተ ነህ እሱ ሳይሆን። ቢድዓ በጣም ከባድ ነው። አላህ ይጠብቀን። ምክንያቱም ሰውየው በቃ ግማሹ ሸኹን ያያል እንትና ትላልቅ ዑለሞችን ይዘረዝርና እነሱ አሁን ሐራም ቢሆን እነሱ ጠፍቷቸው ነው ይላል። ምን አገባ ስለነሱ? ነገ ቂያማ ቀን ስለነሱ አይደለም የምትጠየቀው። እሺ እነሱን አስቀመጣቸው ሚዛን ዋሂድ በአንድ ሚዛን ላይ አስቀምጣቸው። እሺ እነዚህ ሸኾች ትላልቅ ሙፍቲ ደረጃ የደረሱ ፈዲለቱ ሸኽ ትላልቅ መሻይኾችን አስቀምጣቸው። እሺ እነሱን ነው የምትከተለው አይደል? እነሱን ያየኸው አይደል? ትክክለኛ መንገድ ላይ ያሉት ብላ አስባቸው። በቃ እሺ ይሁን እነሱ ይሄን ነገር እየሰሩት ነው፣ መውሊድን እያከበሩት ስላያቸው አከበርካል። ማስረጃ ምንድነው? እነንትና ሸኽ አክብረውታል። እነሱን በአንድ ሚዛን አስቀምጣቸውና እነ አቡበክርን እነ ዑመርን እነ ዑስማንን እነ አልይን እነ ሐምዛን እነ አይሻን እነ ሐፍሳን አንድ ሚዛን ደግሞ አስቀምጣቸው። ሸኽ ናቸው አይደሉም? እነሱ ዓሊሞች ናቸው አይደሉም? ናቸው አይደል? ስለዚህ ሁለቱን ኮምፔር ማድረግ ነው። ይሄን ሸኽ አለ እዚህ ጋር ደግሞ ሌሎች ሸኾች አሉ። ወይን ትጤኡሁ ተህተዱ
እነዚህን ብትከተሉ ቀጥተኛ መንገድ ትመራላችሁ ከነብዩ አንደበት ምስክር ተሰጥቷል አይደለም ተሰጥቷል ስለዚህ ላንተ ሚዛን የሚደፋል የትኛው ነው ብትከተለው ነጃ ሊያወጣህ የሚችለው የትኛው ነው ምርጫው የራስህ ነው ማለት ነው የነብዩ መንገድ እዚህ ጋር ተቀምጦልህ የና አቡበከር መንገድ እዚህ ጋር ተቀምጦልህ የቁርአን መንገድ እዚህ ጋር ተቀምጦልህ እዚህ ጋር የጠማማ መንገድ ተቀምጦልህ እምነትና ኩፍር የሆነ ሽርክ የሆነ ቢድዓ የሆነ ነገር ተቀምጦ ለንጽጽር ራሱ እኮ የሚቀርብ ነገር አይደለም ሰዎች ግትርነት ውስጥ የሚገቡት በዛ ነው አንዳንድ ዑለሞች እኔ በአቋሜ እኔ በመዝሐብ ደረጃ ሻፊዒ ነኝ መብት ነው ልትል ትችላለህ ሻፊዒ ነኝ በል ሐንበሊ ነኝ በል ማሊኪ ነኝ ምንም በል እነዚህ አካሎች ትላልቅ ምናከብራቸው ምንወዳቸው ትላልቅ መሻይኾቻችን የሚመዘኑት በምንድነው በቁርአንና በሐዲስ እነሱ ራሳቸው አራቱ መዛሂቦች አራቱም የኛ ንግግር ከቁርአንና ከሐዲስ ጋር ከተጋጨ ከአጥር ውጪ አሉት አሁን ዛሬ የሻፊዒን መዛሂብ ይከተልና ቁርአንና ሐዲስ ይሄ ነው እውነታው ተብሎ ሲነገረው በፍጹም አለቅም ይላል የዚህ ችግር ምን እንደሆነ ታውቃላችሁ የመጣብን በተለይ እንደ ሀገራችን እንደ ኢትዮጵያ ይሄ ችግር ያመጣው በምንድነው ታውቃላችሁ ሰውየው ቁርአን ካከተመ በኋላ ቀጥታ ወዴት ነው የሚገባው ምንድነው የሚቀረው ሰፊና ሹጃ ባፈድ ከዛ በኋላ ሚንሃጁል መሳሊክ እያለ ይቀጥላል ይሄዳል በፊቅህ ብቻ እድሜ ልኩን ያሳልፋል ሐዲስ ቀርቶ አያውቅም አቂዳ ቀርቶ አያውቅም ገብቷችኋል ስለዚህ ይሄ መዝሐብ እሱ ላይ ጭንቅላቱ ላይ ታትሟል የሆነ ሰዓት ላይ ሐዲስ መቅራት ሲጀምር ወይም ሲሰማ እዚህ ጋር የሰማው ነገርና እዚህ ጋር ያየው ነገር አሁን የቀረው ነገር ይጋጩበታል ስለዚህ ፊቅህን ያስቀድማል ይሄ አግባብ አይደለም ዑለሞችን እርስ በርሳቸው ኢማሙ ሻፊዒ እና ኢማሙ አህመድ እኮ ሸኽና ደረሳ ናቸው ኢማሙ ሻፊዒ የኢማሙ አህመድ ሸኽ ናቸው ግን የየራሳቸው መዝሐብ አላቸው የየራሳቸው አቋም አላቸው ኢማሙ ሻፊዒ እና ኢማሙ ማሊክ ሸኽና ደረሳ ናቸው ኢማሙ ማሊክ የኢማሙ ሻፊዒ ሸኽ ናቸው የተለያየ አቋም አላቸው ኢማሙ ሻፊዒ አለይሂ ረህመቱላህ ሰላት ሲጀመር ቢስሚላሂር ረህማኒር ረሂም ጀህር ይወጣል ፋቲሃ ላይ ሌላም ሱራ ላይ በጀህር ነው የሚወጣው ኢማሙ አህመድ ሲያሰግዱ እሳቸው ደግሞ ጀህር አይደለም ይደበቃል ይቀራል ግን በውስጥ ነው የሚቀራው ከዛስ ሻፊዒ ተከታይ ነኝ ቢስሚላህ ካልተባለ ሰላቱ ራሱ በረከ የለውም ቢስሚላህ ባላለ ሰው አንሰግድም ለምን ወሃቢዮች ስለሆኑ ስለዚህ ወሃቢይነት ከማን ነው የሚጀምረው ማለት ነብዩ ወሃቢይ ናቸው ማለት ነው አይደል እና አቡበከር ወሃቢይ ናቸው ማለት ነው አሁን ሁለቱን መሻይኾቻችንን በምንድነው የምንዳኘው በምንድነው ሐዲሱ ምን ይላል ነብዩ ሰግደዋል እኮ ሰላት ነው አይደል እኛ ምን ሰግደው ሰላት ሰግደዋል እሳቸው ሲሰግዱ ቢስሚላህ ብለዋል ወይ ሳላሉም ይሄው አሳልፈናል እዚህ ኪታብ ላይ ሌላም ኪታቦች አሉ የምትቀሩ ትሰማላችሁ ስለዚህ አላሉ ቢስሚላህን በጀህር የአላህ መልእክተኛ አቡበክር ከአቡበከር በኋላ ከነብዩ በኋላ ከአቡበከር በኋላ ከዑመር በኋላ ከዑስማን በኋላ ከአልይ በኋላ ተከትዬ ሰግጃለሁ አንዳቸውም በቢስሚላህ ሲጀምሩ ፋቲሃን አይቻላቅም ይላል ሱሐባ እዚህ ኪታብ ላይ ቀርተናል አሳደፈልን ስለዚህ እዚህ ቦታ ላይ ኢማሙ ሻፊዒ ጠማማ ናቸው ኢማሙ አህመድ ትክክል ናቸው ልንል አይደለም ሁለቱም እኮ አጅር ያገኛሉ እዚህ ጋር አሁን ስህተት ያለው ማን ጋር ነው ኢማሙ ሻፊዒ ጋር ነው አይደል ኢማሙ ሻፊዒ ከነስህተታቸው አላህ ጋር ግን አጅር ያገኛሉ ለምን ለመሳሳት ብለው አይደለም የተሳሳቱ አልደረሳቸውም ሐዲሱ እንዳሁን ዘመን በኢንተርኔት ነገራቶች ቀላል ሆነው በቀላሉ ሰርች አድርገው ጎግል ላይ ገብተህ ምናምን ታገኘው አይደለም ዒልም አንድ ሐዲስን ለመቅራት ወርና አመታቶች ይፈጅባቸዋል አንድ ዛሬ ቀራናት ሐዲስ እቺ ሐዲስ አንድ ሐዲስ ነች ለኛ 5 ደቂቃ አልፈጀብችብን እነዚህ ሰዎች ጋር ግን ቀደምት ትውልዶች ጋር ግን ይቺን ሐዲስ ለማግኘት
ከሀገር ነበረ። ለዛውን ትራንስፖርት ምቹ ባልሆነበት በእግራቸው በአህያ በበቅሎ በፈረስ እየተጓዙ አንድ ሐዲስ ለማንበብ ማለት ነው። ስለዚህ ዑለሞች አልደረሳቸውም። የደረሳቸውን ያስተምራሉ፣ ያልደረሳቸው ላይ ደግሞ አላህ አይቀጣቸውም። ነብዩ አለይሂ ሰላም አልሙጅተሂድ አሉ። ሙጅተሂድ የሆነ ሰው ጥረት የሚያደርግ ዑለማ ኢን አሳበ ፈለሁ አጅራን፣ እውነቱን ካገኘው ትክክለኛውን ካገኘ ሁለት አጅር አለው አሉ የአላህ መልእክተኛ። አንድ የለፋበት የደከመበት፣ ሁለተኛው እውነተኛውን ያገኘበት። ወይን አኽጣ ፈለሁ አጅሩ ዋሂድ፣ ከተሳሳተስ አንድ አጅር አለው። ወንጀል አይደለም እኮ አንድ አጅር አለው። ስለዚህ ኢማም ሻፊዒ እዚህ ጋር አንድ አጅር አላቸው። አንተ ይህንን አለቅም ወጥረ አለቅም ካልክ ግን የኢማም ሻፊዒ የገቡበት እገባለሁ ካልክ ግን የገቡበት መግባት አትችልም፣ አይቻልም። አንተ ግን ወንጀለኛ ትሆናለህ። ለምን? መረጃው ደርሶሃል። አንተ አማራጭ እዚህ ጋር ተቀምጦልሃል። ሰሂህ የሆነ ሐዲስ ተቀምጦልሃል። አይ አልቀበልም እኔ ሻፊዒ ነኝ የሚባል ፈሊጥ የለም እስልምና ላይ። ሻፊዒ ነህ? አዎ የሻፊዒ መዝሐብ ከቁርአንና ከሐዲስ ጋር ከገጠመ። ሐንበሊ ነህ? አዎ የኢማሙ አህመድ ኢብኑ ሐንበል መንገድን ትከተላለህ ከቁርአንና ከሐዲስ ጋር ከገጠመ። ማሊኪ ነህ? አዎ ማሊኪ ነህ። ከቁርአንና ከሐዲስ ጋር ከገጠመ ማሊኪ ነህ። አራቱንም መሆን ትችላለህ እኮ አይደለም? ማን ይከለክላል? መብት ነው። ሻፊዒ ከሆንክ ሐንበሊ መሆን አትችልም፣ ሐንበሊ ከሆንክ ማሊኪ መሆን አትችልም የሚባል ህግ የለም። እነሱ ደግሞ እርስ በርሳቸው ያላቸው ፍቅር ያላቸው ውዴታ ምናምን እኛ ጋር ስንመጣስ ቢስሚላህ ብሎ ጀምሯል፣ አልቀራም እሱ ጋር በሱ አልሰግድም ይላል። እዛ መስጊድ እኮ በቢስሚላህ አይቀሩም፣ ስለዚህ የዋሃብይ መስጊድ ነው እዛ መስጊድ አልሰግድም ይላል። ይመጣና በቢስሚላህ የሚጀመርበት መስጊድ ላይ ብትሰግድ ሰላት ተቀባይነት የለውም የሚል ህግ የለም። ትሰግዳለህ፣ ሰላትን ትሰግዳለህ። ቢዳውን ለራሱ ለኢማሙ ተውለት እናገባን። ከሰላት በኋላ በጀማዓ ኢማሙ ዞሮ ዱዓ ያደርጋል። አሚን 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 ይባላል። አንዳንድ መስጊዶች ላይ ይባላል። አንተ ሰላትን ስገድ፣ እዚህ መስጊድ አልሰግድም ለምን አሚን ይባላል? ቢዳ ይሰራሉ ብለህ ከመስጊዱ ለምን ትሸሻለህ? ከጀማዓ ለምን ትሸሻለህ? አሚን እነሱ ሲሉ አንተ እስትግፋርን ቀጥል። ከዛ እንደማይቻል ለመናገር ሞክር። ማስረጃ ይዘና ማስረጃ በቁርአንና በሐዲስ መሰረት ተቀምጧል ወይ? ነብዩ አድርገዋል አላደረጉም? ለግል ግን አድርገዋል። እዚህ ጋር ግን የሚገርመው ነገር አሚን በጀማ አይባልም ብሎ ቢዳ ነው ብሎ ግን ለራሱ በግልም እኮ አያደርግም እኮ ለክርክር የፈጠረው ሰው ስለሆነ ማለት ነው። አደረገም አላደረገም ይሄ የራሱ እንትን ነው። ነብዩና ሷሃቦቻቸው ግን ሰላት ከተሰገደ በኋላ ዱዓ ያደርጋሉ። ዱዓ የሚያደርጉት ግን በተናጠል ለየራሳቸው ነው እንጂ ኢማሙ ዱዓ እያደረገ ሌላው አሚን ሲባል ነብዩ ዱዓ አድርገው ሷሃቦች አሚን እያሉ ኋላ ሲከተሏቸው የታየ አንድም ቦታ ላይ ሐዲስ የለም፣ ማስረጃ የለም። ግልጽ ነው አይደል? በጀማዓ ሰላዋት ማለት በጀማዓ የሆነ አዝካሮችን አውራዶችን ማለት ምናምን የለም። ሐሙስ በየመስጊዶቹ ላይ እንሰማለን። የለም። ምንድነው ሚዛን አንተ? አይ እዛ መስጊድ እኮ የሚያስብሉት እኮ ትልቅ ዑለማ እኮ ናቸው፣ ለሀገር የከበሩ ዑለማ። አዎ ዑለማ ናቸው፣ እናከብራቸዋለን፣ እንወዳቸዋለን፣ በጣም ሪስፔክት አለን ለነሱ። ግን የሚሰዋትን ስራ ብቻ ከቁርአንና ከሐዲስ ውጪ ስለሆነ ግን አንሰራ። ይሄ ጠማማ ዑለማ ተብዬ ይላል ዛሬ ሰው ይመጣና ትልቅ የሆኑ ዑለማን ትላልቅ የሆኑ መሻይኾችን ቢድዓ ስለሰሩ መዘለፍ አለባቸው፣ መንቋሸሽ አለባቸው። እንኳን ሙስሊም የሆኑ ሰዎችን የሌላ ሰው የእምነት አባት የሆኑ ሰዎችን እንኳን ሙስሊም ያከብራል። አይደለም የራስህን የእምነት አባት ይቀርም። ተው የእምነት አባት ማለት እዛ ትልቅ ደረጃ ላይ የደረሱትን ተዋቸው። ማንኛውም ሙስሊም በሙስሊምነቱ ይከበራል አይደለ? የላቀ ደረጃ አለው። ተው ሙስሊምነቱንም ተው። ኢንሳንያ የሚባል ነገር አለ፣ ሰብአዊነት የሚባል ነገር አለ። ሰው በሰውነቱ ይከበራል። ይሄ ክብር ለማንኛውም ሰው ይሰጣል። ዛሬ ላይ የምንሰማው ነገር የምናየው ነገር በጣም የሚደብር በጣም የሚያስጠላ ነገር ነው አይደለም? እነዚህ ምናምን ዑለሞች ጠማማዎች፣ የተረገሙ ሙጅሪሞች፣ የጀሃነሞች ምናምን እዚህ ጨርሷል። በቃ አከፋፍሎ ጀሃነም ሰባቱን በር ላይ ማን እንደሚገባ አከፋፍሎ ጨርሷቸዋል። እሱስ በስምንቱም ጀነት በር ተከፍቶ ነው የሚገባው።
እንደዚህ ደረጃ ላይ ደርሰናል። አላህ ይጠብቅ። በቃ ቢዳው የምትነቅፈው ሰውየውን ሳይሆን ተግባሩን ነው አይደለ? አዎ ተግባሩን ነው። ሙጃመላ የሚባል ነገር የለም። አንድ ነን እኛ ከነቢዳው ከነንትኑ። አዎ አንድነታችን በላይ ኢላሀ ኢለላህ። አዎ የሚለያየ ነገር ይለያያል። አንድ የሚያደርግህ ነገር አንድ ያደርግሃል። በፍጹም ወሽመጡን ገትሮ በፍጹም መውሊድ ከሚያከብር ሰው ጋር በፍጹም አንድ ልንሆን አንችልም፣ አንድ ሆነንም አናውቅም፣ አንሆንም ይላል። እሺ ምን ልትሆን ነው? ምን ልትሆን ነው? አክራሪነት፣ መለሳለስ ምናምን የፈለጋችሁትን ስም አውጡልኝ። መውሊድ የሚያከብሩ ወንድሞች ወንድሞቻችን ናቸው። ወደድክም ጠላህ ልትፍቃቸው አትችልም። በዚህ በሰሩት መውሊድ ባከበሩት መውሊድ አላህ ጋር ፍርዱ አለ። እዛ ጋር አንተ እዚህ ጋር ትነግረዋለህ፣ ወንድሜ ይሄ ነገር ከየት አምጥተው ነው? ቢድዓ ነው እኮ አይቻልም ትለዋለህ። በፍጹም አንተ የረገጥከውን መሬት አልረግጥም፣ አንተ የነካውን ነገር አልነካም። ለምን መውሊድ አክብራል? አንተ ሙብተዲዕ ነህ፣ አንተ የጀሃነም ነህ፣ አንተ እንደዚህ ነህ ምናምን። ሱብሃንአላህ። አላህ ይጠብቀን። ወላሂ በጣም ከባድ ደረጃ ላይ ያለን። ሰውየውን ማክፈር ኩፍር እኮ ነው። ኩፍር እኮ ነው። ሙስሊም የሆነን ሰው ሙስሊም ነኝ እያለ ካፊር ነህ ስትለው አንተ እያከፈርከው ነው። እሱ ካፊር ሆኖ ካልተገኘ ይሄ ቃል አንተ ጋር እንደሚመለስ ታውቃለህ። ነብዩ ናት። ስለዚህ ራስን በራስ ታከፍራለህ ማለት ነው። አይለያየንም እንዲያደርገንም ምናምን አይለያየንም። የሚለያየን በአቂዳ በመዝሐብ በአካሄድ ደረጃ ይለያያል። ተለያይተሃል። ግን በላ ኢላሀ ኢለላህ ግን ልትፋቅ ግን አትችልም። ልትለያይ ግን አትችልም። አይደለም? የፈለገ ነገር ይስራ፣ የሰራውን ይስራ፣ ያደረገውን ያድርግ። አሁን አንዳንድ ጊዜ ባለፈውም ተነጋግራለሁ። ሰው ተሳሳተ ተብሎ የሚታረምበት መንገድ የሚሳሳተውን ሰውዬ በጣም እንዲሳሳተ የሚያደርገው ነው። ይህስ መንገድ እንዲለቅ ነው እኮ የሚያደርገው። ሐራም ነገር ላይ ሰዎችን ስናገኛቸው የምንገስጽበትን መንገድ ማስተካከል ነው። አንዳንዴ እነሱ የሰሩት ሐራም ነው፣ እኛ የምንሰራው ደግሞ ኩፍር ሊሆን ይችላል፣ ከኢስላም ሊያስወጣን ይችላል። እኛ ስትዘፍን አያሃት፣ ሐራም ነገር ከባድ ወንጀል ስትሰራ አያሃት፣ አንቺ ባክሽ የጀሃነም ነሽ አንቺ ብሎ ሙስሊም የኛ ሙስሊም አስመሳይ ስትላት ከእስልምና እያስወጣሃት ነው አይደል? ከሷ ወንጀል ያንተ ወንጀል ነው የሚከብደው። ወላሂ የሷ ወንጀል ነው ያንተ ግን ኩፍር ነው። ሰውን ማክፈር ትልቅ ወንጀል ነው። ሙስሊምን መሳደብ ኩፍር ፊስቅ ነው አለ የአላህ መልእክተኛ። አንድ ሙስሊምን መሳደብ ፊስቅ ማለት ምንድነው? ከመንገድ መውጣት የሚያስወጣ ነው አለ ተግባሩ። ወቂታሉሁ ኩፍር አሉ። ሙስሊምን መግደል ደግሞ ያከፍራል አሉ። ዛሬ ይሄ ያለንበትን ሚዛን ራሳችንን እንጠይቅ። አሁን በጉርብተኝነት በቡድንተኝነት ስለሆነ የምንነዳው ልክ እንደ ከብት እንደ አንድ እረኛ ከብቶችን እንደሚለው በቃ ይነዳል ዝም ብሎ። 100 ደረሳ የአንድ ሸህ ተማሪ ከሆኑ መቶዎችም አንድ አይነት አመለካከት የሚኖራቸው። እሱ ያለው ነገር ትክክል ነው፣ የተሳሳተው ነገር ትክክል ነው። ለነሱ ስህተቱም አይታያቸውም፣ ጭፍን አመለካከት ነው ያላቸው። እሱ ባሰመረውና በተናገረው መንገድ ካልሆነ በስተቀር በፍጹም የማንንም ሸህ አይቀበሉም። ይሄ አግባብ አይደለም። ተዓሱብነት ለቁርአንና ለሐዲስ እንጂ ለአንተ ለግል ሸህ አይደለም፣ ለሆነ ግለሰብ አይደለም። ተዓሱብ ወገንተኝነትን የምታንጸባርቀው የምታሳየው ለቁርአንና ለሐዲስ ትወግናለህ። ሸህ ግን ትክክለኛው መንገድ እስካለ ድረስ ትቀጥላለህ። ቁርአንና ሐዲስን መወገን ማለት እሱ ነው። ሸህም ቢሆን ሲሳሳት ግን ተሳስተሃል ነው ትለዋለህ። ያንተ ሲሆን ትሰትራለህ፣ የሌላ ሲሆን ደግሞ አደባባይ ላይ ታወጣለህ። ይሄ ከባድ ነው። ስለዚህ ቢድዓ ነብዩ አለይሂ ሰላም የተናገሩት ይሄ ነው። ነብዩ ማንኛውም ሰው ምን አሚላ አመለን አንድ ሰው አንድን መልካም ስራ ሰራ ለይሳ አለይሂ አምሩና የኛ ትእዛዝ እዛ ስራ ላይ ከሌለ فهو رد መርዱድ አለይሂ በሱ ላይ ተመላሽ ነው የሚሆነው። ነገ የቂያማ ቀን ለምን ሰራ ተብሎ ሁሉ ይጠየቅበታል። ተቀባይነት የለውም ስራው ብቻ ሳይሆን ለምን እንደሰራ ነገ የቂያማ ቀን አላህ ፊት ይቀርባል፣ ይጠየቅበታል፣ ይወነጀልበታል። ሸሪዓው ያላቀረበውን ነገር ሸሪዓው ነው ብሎ ማቅረብ ማለት ነው።
ስለዚህ አላህ ይጠብቀን ጥንቃቄ ልናደርግ ይገባል ለማለት ነው። አን አይሸተ ረዲየላሁ ዐንሃ ቃለት دخلت هند بنت عتبة هند بنت عتبة امرأة أبي سفيان يا أبو سفيان ባለቤት የሆነችዋ ሂንድ ቢንት ዑትባ ገባች አላ ረሱልላህ ሰለላሁ ነብዩ አለይሂ ሰላም ዘንድ ማለት ነው። ፈቃለት አለቻቸው ያ ረሱላህ ሰለላሁ ዐለይሂ ነብይ ሰለላሁ ዐለይሂ አንቱ የአላህ መልእክተኛ ሆይ አለቻቸው። ኢነ አባ ሱፊያን ረጁሉን ሸሂህ አቡ ሱፊያን ቋጣሪ ስስታም የሆነ ሰው ነው አለች። በሚስቶቻችሁ እንደዚህ ከመሞለጭ አላህ ይጠብቃችሁ። ላ ዩዕጢኒ ሚን ነፈቀት ምንም አይነት ነፈቃ ቀለብ በፍጹም አይሰጠኝም አለች። አሁን የቋጣሪ ስስታምነቱን ስታብራራው ሸር ስታደርገው ማ የክፊኒ ወየክፊ በንየ ይሰጠኛል መስጠት፣ ነገር ግን ለኔም ሆነ ለልጆቼ የማይበቃኝን ነገር ነው የሚሰጠኝ። ስስታም ነው። ኢላ ማ አኸሱ ሚን ማሊሂ ቢገይሪ ዒልሚሂ እሱ ሳያውቅ ከኪሱ ወይም ከካዝናው እንደው ካልሰረኩት በስተቀር ካልወሰድኩበት በስተቀር ኑሮ በሱ ሁኔታ መግፋት አይቻልም። በጣም ስስታም ነው። አሁን እንደዚህ አይነት ባሎች ካላችሁ ራሳችሁን እንትበሉ። فهل علي في ذلك من جناح ይሄን ባደርግ ይሄን ማድረጌ ወንጀለኛ ያደርገኛል ወይ? እሱ ሳያውቅ ገንዘብ መውሰዴ ያው ለቤቴ ነው ማውለው ወንጀለኛ ያደርገኛል ወይ አለች። فقال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ? خذي من ماله بالمعروف አይ ያው እንደጀመርሽው ቀጥ ያሏት ነገር ግን ቢልማዕሩፍ ማለት የሚበቃሽን ያህል የሚታወቀውን ያህል ማለት ነው። ማይክፊኪ የሚበቃሽን ያህል ወይክፊ በኒኪ ለልጅሽም የሚበቃውን ያህል ያዢ ፈቀዱላት ማለት ነው። አሁን እዚህ ጋር ሁለት ትምህርቶች ይስተዋል። አንዳንድ ሰው በድሮ ዘመን ላይ ያለ ሰው አለ አይደለ? ዘይት በስሙኒ በሚገዛበት ዘመን ላይ በሰፈር እኛም እኮ አሁን ደርሰን ለልጆቻችን ሱብሃንአላህ አሁን እኮ ዘይት 1500 ብር 1600 ብር ገባ። በስሙኒ እኮ ዘይት እንገዛ ነበር። ያው ለማለት አላህ በቃ እንግዲህ አልহামዱሊላህ አባቶቻችን በግ በ4 ብር 5 ብር እንገዛ ነበር ሲሉ ይገርመን ነበር። ያው እኛም ታሪክ ተናጋሪ ሆነ። ዳቦ በ20 ሳንቲም እኔ በልቻለሁ። ሼባን እንዳትሉኝ 40 ዓመት አልሞላኝም። ግን የ20 ሳንቲም ዳቦ በልቻለሁ። አሁን የ20 ሳንቲም ዳቦ የለም፣ ስሙም ራሱ የለም አይደል? አሁን እኮ የ20 ሳንቲም ዳቦ እኮ በፊት እንደዚህ ስትበላው ማለት ነው ሌላ ሰው ራሱ ከዛ ሊበላው ላይ ይችላል። አንተ ከዚህ እየበላ እሱ ከዛ ሊበላ ይችላል። የዛሬ የ20 ብር ዳቦ ራሱ አይተካውም የድሮ የ20 ሳንቲም ዳቦ። ብቻ ይሄን ለማውራት እዛ ዘመን ላይ ፖዝ የተደረጉ ሰዎች አሉ አይደል? የቆሙ ሰዎች አሉ። አንድ እንትን ልንገራቸው፣ አንድ ታሪክ። የአባትየውን ንብረት ተረክበው የሚያስተዳድር አንድ ልጅ ነበር፣ ቤተሰብን የሚያስተዳድር እና ከአባትየው ሲረከብ ንብረቱን አሁን የነገርኳችሁ ዓለም ላይ ነበር። ዘይት የስሙኒ 50 ሳንቲም ምናምን በነበረበት ሰዓት በስፍር የሚገዛበት ማለት ነው። ከዛ ዳቦ 20 ሳንቲም ምናምን ነገር የነበረበት ስሙኒ ምናምን 1 ሳንቲም 5 ሳንቲም ምናምን ጥቅም ላይ የሚውሉበት ጊዜ ከዛ እያስተዳደረ ወደ 20 ዓመት ምናምን አካባቢ ላይ አለ። ከዛ ቤት ውስጥ ኃይለኛ ጸብ ይፈጠርና አባትና ልጅ ይጣላሉ። ሲጣሉ ከዚህ በኋላ አንተ ቤተሰቦችህን ምራ እኔ የራሴን ህይወት ልምራ ይልና ልጅ ይቆጣና ልጁ ለአባትየው ቁልፍ ያስረክብና ይወጣል። ከዛ አባትየው ሀገር ሰላም ነው ብሎ ተቀምጧል፣ ከቤት አይወጣም። ልጁ ይखाደመዋል፣ እየተखाደመ ነው የሚኖረው። ከዛ ልጆቹ እየመጡ ሚስት እየመጣች እንዲያምጣ ይሉታል። ከዛ ዘይት ወላሂ ነው የምላችሁ ዘይት አለቀ ተብሎ ሲባል አውጥቶ 50 ሳንቲም ላይ ነው ፖዚት ተደረገው አላልኳችሁ? የ50 ሳንቲም ገዝታችሁ ከ20 ዓመት በኋላ እኮ። ከዛ ዳቦ አለቀ ሲባል የአንድ ብር ዳቦ ቤተሰብ እንዳለ የሚያበላ ዳቦ ነበር ይዛሉ። የአንድ ብር ዳቦ ገዝቶ እንዲመጣ ምናምን ማለት ነው። እዛ ዘመን ላይ ነው ያለው። ኑሮ ምን ያህል ፊቷን እንደቀየረችበት ምናምን ነገር አላወቀም። የልጁን
ቂማ ያወቀው አባት የዛን ነው። አሁን ላይ ቤተሰብ እየመራ ትዳር ይዞ ቤተሰብ ይመራል። ከዛ የቤት ወጪ ለሚስት ይሰጣል። ሚስት ደግሞ ተፍ ብላ ምናምን ነገር ለሱም ለልጆቹም ያው ያለውን ነገር አብስላ ታቀርባለች አይደል? ይመጣል 50 ብር ከቤት ከጧት ሲወጣ 50 ብር ሰጥቶ ይወጣል። በአሁኑ ሰዓት ማለት በዚህ ሰዓት 50 ብር ሰጥቶ የሚወጣ ባል አለ። 50 ብር ይሰጣል። ማታ ሲመጣ ክትፎ ይጠብቃል። ሚስት ደግሞ ማሻአላህ ምርጥ ነች። የጎመን ክትፎ አዘጋጅታ ትጠብቀዋለች። ጎመን ገዝታ እሱን ከተብቃቃላት እኮ እንደምንም ለማብቃቃት ትሞክራለች። ዳይፐር አለቀ ሲባል የሆነ ነገር ይመስላል ፊቱ ይለዋወጣል። ልጅ ወልዶ አሁንም በሽንት ጨርቅ ሚስት እንድትለው ይፈልጋል አይደለም? ሽንት ጨርቅ እንድታደርግለት የሚፈልግ ሰው አለ። አሁንም የቤት ኪራይ ሲባል ናአላው የሚዞር ሰው አለ። አሁንም ለቀለብ ለሚበሉት ቀለብ እኮ እንደ በየቤቱ እኮ ስትሄዱ እኮ ስፍር የሚቆጥሩ ባሎች እኮ አሉ። የወንድ ሴቶች አሉ። ከማድ ቤት የማይወጡ ወንዶች እንዳሉ ታውቃላችሁ? እኔ ማውቃቸው ስላሉ ነው የምናገረው፣ እርግጠኛው ነው የምናገረው። ኤፍ ምልክት በፓልከር ምልክት ያደርግበታል ያለበትን ቦታ ማለት ነው። ከዛ ወጥቶ መንበሮትን ምናምን ነገር ሲመለስ ያቺን ምልክት ያያታል። በሆነ አጋጣሚ ዝቅ ካለች ለማንሳት ተሽሎ እንዴት ሆኖ ነው ምናምን ከተጋገረ ስንት እንጀራ ጋገርሽ ካልኩሌት ያደርጋል። ዱቄት ምናምን ሽንኩርት ለምን አለቀ እንዴት አለቀ የተወሰሽው ነው። ታረደው አላህ ይሄን ሰውዬ አላህ ወስዶ ይገላግላት እንጂ ይሄ እኮ ቂያማ ነው የሚያቆም። ቂያማ የዱንያ ጀሃነም የቤት ጀሃነም ነው የምትሆነው። እንደዚህ አይነት ወንዶች ማለት የሆነ ነገር አለቀ ለማለት ሴቶች ይሳቀቃሉ። ነፃ ሆና አለቀ የምትል ሴት ጤፍ ባለቀ ቁጥር የቤት አስቤዛ ባለቀ ቁጥር ለመናገር ሴቶች ይሸማቀቃሉ። ምን ያደርጉታል? እንደው ቢላህ አለይኩም አልፎ አሉ አንዳንድ ሴቶች ሊኖሩ ይችላሉ። ምናልባት እነዛ ሴቶችን እህቷ ቸግሯት ልትረዳት ትችላለች። ምናልባት እህቷ ትዳር ላይ ሆና ቸግሯት ልትረዳት ትችላለች። ምን ችግር አለ? ኖርማል ነው አይደል? ምን ችግር አለ? ጤፍ እንደው ትንሽ በፌስታል አድርጋ አሰራ አድርጋ ለእህቷ ብትልክላት ለአንድ ቀንም ሆነ ለሁለት ቀን ጋግረው የሚበሉትን ነገር የተወሰደሽው ነው። ለሷ ሰጣዋት ካለች እንግዲህ ቂያማ ሊቆም ነው። እኔ ሁለታችሁንም ያገባዋችሁ ይላል ይጀምራል። ሲጀምር ቂያማ ሌላ የሚያጋሩ እህቶች አሉ። ከጎረቤት ጋር የሚዋዋሱ አሉ አይደለም? ነፃ ካላደረግናቸው ሴቶች ተንኮልማ ካሰቡ ወላሂ ናአላህን ነው የሚያዞሩ። በአንድ ጊዜ ያጦዙሃል። እብድ ነው የምትሆን። ምን አለ ባላገባው ነው የምትለው። ሸር ካሰቡ ወደ ሸርና ወደ መጥፎ ነገር አትገፋፏቸው። አለበለዚያ ከምትሰጣት እኮ እንትን ላይ የቀን ቀለ እንትን ላይ ገቢ ላይ የቀነሰች አልበቃኝም ማለት እኮ መጥቷል አይደለም? አልበቃኝም ማለት ትችላለች። ለሽንኩርት ለእንትን ምናምን ሰጣት አትርገጥኝ ሄዳ ገዝታ መታቆ ልታውቃቸው ትችላለች። አትርገጥኝ ታውቃላችሁ አይደል? ሄዳ የረከሰ ነገር ገዝታ ትመጣና በዛ ነገር ለማብቃቃት ትሞክራለች። ግን ሴቶች ኃላፊነት እንዲሰማቸው ወንዶች ማድረግ ካልቻሉ ወላሂ ኪሳራ ነው። ኃላፊነት እንዲሰማት ካደረግካት ሴት ልጅ በሰጣት ነገር በጣም ህክማ ጥበበኛ ናቸው። አብቃቅተው ምን ብለው በየአይነቱ 100 ብር ሰጣት በየአይነት ታበላሃለች። አሁን በየአይነት ለመብላት ሂደህ ስንት ብር ነው የምታወጣው? ምግብ ቤት ሂደህ ማለት ነው። ስለዚህ ይሄንን ግምት ውስጥ እንክተት። ውጪ ለማውጣት ይሄ ምንድን ነው የሚባለው? የውጪ አልጋ የቤት ቀጋ ነው የሚባለው አይደል? ነው የሚባለው ቃሉን ካልተሳሳቱ። ቤት ለማውጣት በጣም ሲጨናነቅ ታየዋለህ። ላብ ይሆናል። የሆነ ነገር አለቀ ስትለው ይጨንቀዋል። በቃ ረብሻ ያስነሳል፣ ያኮርፋል፣ ቅር ይለዋል። ሽማግሌውን ላይ ይሰበስባል። ሽማግሌ በሆነ ጸባቸው ላይ ሽማግሌ ሲሰበስብ ይኸው ሽንኩርት በየቀኑ ነው የምገዛው ይላል። ውሸቱን እኮ ነው። ይኸው ጤፍ አንድ ወር እንኳን አይቆይም ይላል። 100 ኪሎ 50 ኪሎ ጤፍ ገዝቼ ይሄ ሴተኛ የሴት ወሬ ነው የሚያወራው። በጣም የሚያስጠላ ነገር ማለት ነው። ስለዚህ ህክማ፣ ጥበብ፣ ፍቅር ነው የሚያስፈልገው። ፍቅር ካለ ይበቃቸዋል። አንድ ፓስታ እኮ ገዝተህ 90 ብርና 100 ብር አንድ ፓስታ ገዝተህ እኮ
አብቃክታ አንተንም ልጆችህንም አብልታ ምናምን 2 ቀን 3 ቀን ልታቆየው ትችላለች። ሽንኩርቱንም ምናምኑንም ጨማምራበት። እዛ ሄደ ግን አንድ ጉርሻ ፓስታ ምናልባት ብዙ ብር አውጥተህ ትገዛለህ። እንደዚህ አይነት ቋጣሪ ባሎች አሉ። እምቢ ካልክ አትቋጥር። አሁን ንግግራችን ምክራችን መቋጠር፣ በተለይ ለቤተሰብ መቋጠር አያዋጣም። ውጪ ላይ እኔ ነው የምጋብዝ ይላል አይደል? ምግብ ቤት ገብተው እኔ ካልከፈልኩ ይላል። አረ እኔ ነው የምከፍለው ይላል። እኔ ነኝ ይላል። ብር ያወጣል እኮ። ከዛ አንዳንዱ አይ ስርዓት ያዝ በቃ ምናምን ነገር እኔ ነው የምከፍለው ብያለሁ ምናምን ብሎ ይኮሳተራል። ከዛ ቀድሞ ብሩን የሚወረውር አለ። ተከፍሏል በይሺ ምናምን ነገር ይላል አስተናጋጅን አይደል? ውጪ ላይ መላኢካ ነው ማሻአላህ። ውጪ ላይ መላኢካ ነው። ታክሲው ስታገኘው ምናምን የሚለዋወጥ ሰው አለ። ያዙን ልቀቁኝ እኔ ካልከፈልኩ። ብዙ ነገር ቤት ውስጥ ግን ይሄ ሰውዬ ሌላ ሰው ነው። ሆረር ነው ቤት ውስጥ አባ ጨጓሬ። ሚስቱን ብዙ አይነት በሽታ ተጠቂ እንድትሆን ያደረጋት እሱ ነው። ውጪ ላይ ግን እንደዚህ ይሄ ማስመሰል ኸይሩኩም ሊኒሳኢሂ ወበናቲሂ ምርጥ ማለት ለሚስቱ ለሴት ልጆቹ ለቤተሰቦቹ ምርጥ የሆነ ነው። ወአነ ኸይሩ ለአህሊ አልነቢያችን ሰለላሁ እኔ ለቤተሰቦቼ ምርጥ ነኝ። ምርጥ ማለት ደግሞ ለቤተሰቡ ምርጥ የሆነ ነው። ትጋብዛለህ ልጆችን ወስደህ መጫወቻ ቦታ ላይ ኬክን በለው በርገርን በለው ፒዛን በለው ጋብዛቸው። ውጪ ለሌላ ሰው ትጋብዛለህ። ልጆችን በቂጣ ታዳርቃለህ። ሁሌ ዳቦ ነው ይዘህ የምትገባው። ውጪ ላይ ግን ጋባዥ ነህ። በመቶዎች የሚቆጠር ገንዘብ እያወጣ ትጋብዛለህ። አላህ ይመለከታል ወላሂ። እምቢ ካልክ ግን ለሴቷ ፍቃድ ተሰጥቷል። ልብስህን አውልቀህ ታንጠለጥላለህ አይደል? ትመጣላለች ተፈቅዶላታል ማለት ነው። በዚህ ሐዲስ መሰረት ለቤተሰብ የማይበቃ ገንዘብ የሚሰጡ ባሎች ካሉ ሴቶች ከዛ ገንዘብ ላይ መውሰድ ይችላሉ። እሱ ሳያውቅ መውሰድ ይችላሉ። አይ ይህን አጋጣሚ ያገኘሁኝ ብላ የታክሲ ወስዳለሁ ብላ የራይድ መውሰድ አይፈቀድላትም። ግልጽ ነው አይደለ? 50 ብር የሚበቃት ከሆነ 100 ብር ከወሰደች ዙልም ነው። የሚበቃትን ግን ብትወስድ ወንጀለኛ አትሆንም፣ አያስጠይቃትም። ይኸው ለሂንድ ነብያችን አለይሂ ሰላም ፈቅደውላታል። ይሄ ደግሞ ሙጥለቅ ነው፣ ለሌላውም እስከ የውመል ቂያማ ድረስ የሚያገለግል ሐዲስ ነው። ስለዚህ ቋጣሪ ከሆናችሁ ይሄ አለ። ይሄ እንዳይሆን ደግሞ ሴቶች ደግሞ በብልሃት አይታሙምና ይሄን ነገር አደራቸው። ደርሷል። እሺ አንድ ሐዲስ እንቅራና عن ام سلمة رضي الله عنها እሺ أن رسول الله صلى الله عليه وسلم سمع يا الله መልእክተኛ ትለናለች እናታችን ኡሙ ሰለማ يا الله መልእክተኛ ሰሙ ጀለበተ ኸስሚ ቢባቢ ሁጅረቲሂ ከፍ ያለ ጩኸት በጣም ድብልቅልቅ ያለ ጩኸት ጀለባ ይባላል። ይህም ያወራል አይደማመጡም። ድብልቅልቅ ያለ ጩኸት ምንድነው ድምጽ ያለው ከፍ ያለ ድምጽ ያለው ጩኸትን ክርክርን ሰሙ ቢባቢ ሁጅረቲሂ በጓዳቸው በር አካባቢ ላይ فخرج إليه ወጡ ወደ ጩኸቱ ቦታ فقال አሉ አላ አዋጅ ኢነማ አነ በሸሩን እኔ እኮ ሰው ነኝ አሉ ወኢነማ የእቲኒ ኸስሙን እኔ ጋር ተከራካሪ ይመጣል። ክርክር የሚከራከሩ ሰዎች ተከራክረው ወደ እኔ ጋር ይመጣሉ። فلعل بعدكم أن يكون أبلغ من بعدي ሁለት ተከራካሪዎች እኔ ጋር መተው ይሄም ሐቅ አለኝ ብሎ መጥቶ ነገር ግን አንደኛው የተሻለ ፉስሐ ሊኖረው ይችላል። በጣም የመናገር የማብራራት አቅም ያለው ሊሆን ይችላል። ሐቁ ግን እሱ ጋር ላይሆን ይችላል። ሐቅ ያለው ሰው ደግሞ ባለ ሐቁ ደግሞ መናገር የማይችል ሰው ሊሆን ይችላል አለ። ይሄ ያለው ተጨባጭ ነው አይደል? فاحسب انه صادق እኔ ደግሞ ከንግግሩ ከሚያቀርበው ማስረጃ ተነስቼ እውነተኛ ነው ብዬ ልገምት ይችላልና ከዛስ فاقضي له ለሱ ልወስንለት እችላለሁኝ አለ።
በዳኝነቴ መሰረት በዛ ልወስን እችላለሁ። ስለዚህ አሉ ቁም ነገሩ የተፈረደለትን ነገር ይዞ መሄድ አይደለም። ፈመን ቀደይቱ ለሁ ቢሐቂ ሐቁ ያልሆነውን ነገር የፈረድኩለት የሆነ ሰው ቢሐቂ ሙስሊም አለ የሙስሊምን ሐቅ የሱ ሐቅ ያልሆነን ነገር ሐቅህ ነው ብዬ የፈረድኩለት ከሆነ فإنما هي قطعة من نار የእሳት ቁራጭ ነው የቆረጥኩለት የእሳት ትኬት ይዞ ሄደው ማለት ነው። ስለዚህ فليحملها أو يزرها ይሸከማት ይቺን እሳት ወይም ደግሞ አልፈልግም ብሎ ይተዋታል ያላህ ነው። ይሄ አሁን ዓለማችን ላይ ያለው ተጨባጭ ይሄ አይደለም። አንዳንድ ሰው አላህ ሲፈጥረው በቃ ስሜቱን በእንባ ወይም ደግሞ በሐዘን የሚገልጽ ሰው አለ። ተናገር አስረዳ ቢባል መናገር ማይችል ሰው አለ። ግን ዙልም ያለው እሱ ጋር ነው፣ በደል ያለው እሱ ጋር ነው አይደለም። ስሜቱን ወንድ ልጅ እንዳጠቃላይ ስሜቱን መግለጽ አይችልም። አባትና እናት ልጅ እኮ ቢወድቅ ተመሳሳይ ስሜት አያሳዩ ማለት ወይኔ ልጅ ቂያማ ታቆማለች እሱ ምንም ያልመሰለው እስከሚመስል ድረስ ግን ከቦታው ላይ ይነሳ ይችላል ምናልባት። ግን እሷ ከጮኸችው የበለጠ ውስጡ ግን እሱ ታሞ ሊሆን ይችላል። የአባት ህመምን የሚያውቀው አባት የሆነ ሰው ብቻ ነው። ማንም ሰው ላይ ይረዳው ይችላል። ሰው ወንድ ልጅ ስሜቱን ብዙ ጊዜ መናገር አይችልም። ነገር ግን እንዳጠቃላይ ግን ሁለት ተከራካሪዎች አሁን ዓለማችን ላይ ያሉ ዳኞች ፍትሃዊ ዳኞች ጋርም ይሆን ማንኛውም ዳኛ ጋር ይመጣሉ። ትክክለኛ ፍትሃዊ የሆነ ዳኛ ትክክለኛ የሆነ እንትን ይሰማል፣ ክርክር ይሰማል፣ ቀኝ ግራ የዚህንም መከላከያም ይሰማል አይደል? ምስክርንም ያዳምጣል። ሁሉንም ካየምን ካለ በኋላ ያለውን መጨረሻ ላይ ያቀርባል። የራሱን ኢጅቲሃድ ይጠቀምና ዳኛው ይሄ ነው ትክክለኛው ብሎ ይናገራል። ብዙ ጊዜ የሚፈረድላቸው ሰዎች ምን አይነት ሰዎች ናቸው? አንደበተ ርቱዕ የሆኑ ሰዎች ናቸው። ሐቅ የሰው ሐቅ ይዘው እንዴ ካንተ ከኪስህ ሰርቆ እኮ ሞባይልን ሰርቆ ከዛ በኋላ እጅ ከፍንጅ ይዘከው ፊት ለፊት ፖሊስ ጣቢያ ወይ ፖሊስ መጥቶ ተያይዛችሁ ይሄ የኔ ነው በዚህ ገባ በዚህ ወጣ ምናምን ብሎ አሳምኖ ያንተን ስልክ ይዞ ሊሄድ ይችላል። የዛሬ ሰው የመሰከረው ሰውዬ በሐቅ ከመሰከረ ነው ይሄ እንደ ነብዩ ማለት ነው እንጂ ዛሬ ፍርደ ግምድል ብዙ ነው አይደለ ያለው። ትክክል እንዳልሆነ እየታወቀ በጉቦም ሊሆን ይችላል፣ በዝምድና ሊሆን ይችላል፣ በመቀራረብ ሊሆን ይችላል። ለማን እንደሚፈረድ እያየን ነው። ነገር ግን በትክክለኛ ዳኛ ፊት ለፊት ቆመው ሁለት ሰዎች ይሄኛውም ትክክለኛ ነኝ ይሄም ትክክለኛ ነኝ ብሎ ይቀርባል። ከሁለት አንዱ ትክክለኛ እንዳልሆኑ ከአላህ በታች አንደኛው ያውቃል አይደል? ሁለቱም ትክክል ሊሆኑ አይችሉም። በእርግጥ በፍጹም ሊሆኑ አይችሉም። ስለዚህ አንደኛው እሱ ጋር በደል እንዳለ እያወቀ ሊከራከርና ግን ሊያሸንፍ ይችላል። በተለይ ገጠር ላይ የመሬት ክስ እልህኛ ናቸው፣ መላቀቅ አይፈልጉም። በድንበር ይጣላሉ፣ በመሬት ይጣላሉ። 20-30 ዓመት እየተካሰሱ የሚቆዩ ሰዎች አሉ። የሚገርማችሁ ግን ሁለቱም ማስረጃ ያቀርባሉ ፍርድ ቤት ሲቀርቡ፣ ይሄም ግብር የከፈለበት ይሄም ግብር የከፈለበት መንግስት ከሁለቱም ይቀበላል። ሁለቱም ክርክር ላይ ናቸው። አንደኛው ግን ከሁለቱም ውስጥ ግብር ይክፈል እንጂ ሐቁ እንዳልሆነ ግን ያውቃል፣ በእርግጠኝነት ያውቃል። ስለዚህ የተፈረደለት ሰው ያለ ሐቁ ከሆነ የተፈረደለት የጀሃነም እሳት ነው የቆረጠው፣ አፉ ላይ ሆድ ውስጥ የገባው የጀሃነም እሳት ነው ያሉ ነው ያላህ መልእክተኛ። ስለዚህ ዛሬ ላይ አውቀንም ይሄን የምናደርግ ሰዎች ደግሞ ከዚህ የባሰ ነው ቅጣቱ ማለት ነው። የሰው ሐቅ እንደሆነ እያወቅን ነገር ግን አበድረኸው መልሻለሁ ሰጥቶክ አልሰጠኝም የሚል ክደቶች በአሁኑ ሰዓት ላይ በጣም እየተበረከቱ ያለንበት ወቅት ላይ ያለነውና ይሄን ሐዲስ ግንዛቤ ውስጥ እንክተትና ወደኋላ ወደ ራሳችን እንመለስ። አላህ ጋር ነገ ቂያማ ቀን ድጋሚ መፋረዳችን እሱ ችሎት መቅረባችን አይቀርም እኮ። አላህ ችሎት ስትቀርብ ዛሬ ነብዩን ሸውደህ ሊሆን ይችላል አይደል? ሰው ናቸው እሳቸው። ዛሬ ፍርድ ቤት ዳኛን ሸውደህ ሊሆን ይችላል። አላህን ግን መሸወድ አትችልም ነገ ቂያማ ቀን። እዛስ ምን ትላለህ? እዚህ በምንም አድርገህ የሰው ሐቅ በልተሃል። እዛስ ምን ትላለህ አላህ ጋር? የውመ የቁሙ ናሱ ሊረብል ዓለሚን የሰው ልጆች ለዓለማቱ ጌታ አላህ ፊት የሚቆሙበት ቀን ማለት ነው። ስለዚህ ይህንን ቀን ልንፈራ ይገባል። ያለ ሐቃችን የሰው ሐቅ እንዳንነካ አደራ አደራ። እንቅልፍም የለንም፣ ሰላምም የለንም፣ ምቾትም የለንም ይመስለናል እንጂ
ሐቁን የወሰንበት ሰውዬ ልጆቹን የሚያበላበት ዳቦ የሚገዛበት አጥቶ እያለቀሰ አንተ ግን ለልጆች ዳቦ ገዝተህ ትገባለህ በሰው ገንዘብ። ዳቦ አይደለም የምታበላው ልጆችን፣ እሳት ነው እያበላቸው ያለው። ስለዚህ ጥንቃቄ እናድርግ። በስተመጨረሻ ያው ማስታወቂያውን ሰምታችኋል። ነገ ፕሮግራም አለ። የኢትዮጵያ ሙስሊም ወጣቶች ካውንስል መመስረትን ታላላቅ ዑለሞች ታዋቂ ግለሰቦችና ጥሪ የሚደረግላቸው እንግዶች በሚገኙበት እሁድ ሚያዝያ 26 2017 ከጠዋቱ ነበረ፣ ግን ከሰዓቱ ሆኗል። 6 ሰዓት ይጀምራል ፕሮግራሙ ተብሏል። ወረቀቱ ማስታወቂያው የጠዋት ነበር ተብሏል። ያው መግለጫ ተሰጥቶበታል። ይሄ ማስተካከያ እንዲደረግበት ማለት ነው። ስለዚህ ምንድን ነው የሚባለው ከሰዓቱ ነው ከረፋዱ 6 ሰዓት ጀምሮ በሚሊኒየም አዳራሽ በልዩ ሁኔታ ያበስራል መመስረቻውን ማለት ነው። ስለዚህ እርሶም በዚህ ታሪካዊ ዝግጅት ላይ እንዲገኙ በአክብሮት ተጋብዘዋሉ ተብሏልና ሁላችንም የመጅሊስን ጥሪ መርሐባ ብለን ሚሊኒየም አዳራሽ ነገ ኢንሻአላህ እዛ እንገኝና ይህንን ምስረታ አብረን እንመሰርታለን ኢንሻአላህ። ዝግጁ ናችሁ? እሺ እኔ ጋር የቪአይፒ የክብር እንግዳ መግቢያ 3 ትኬት አለ። 3 ትኬቶችን ጥያቄ ጠይቅና ለመለሰ ሰው እሸልማለሁ። ቪአይፒ ምግብ ሊኖርም ላይኖርም ይችላል። አብሽሩ። የመጀመሪያ ጥያቄ ሸሂድ ከሆነ በኋላ አላህ ያናገረው ነብይ ማን ይባላል? ማን ነው ያናገረው? ሱሐባ ማን ይባላል? በሱ ምክንያት ወላ ተቁሉ ሊመን ይቅተሉ ፊ ሰቢልላሂ አምዋተን በል አህያኡን ዒንደ ረቢሂም ዩርዘቁን የሚለው የተነበበው የወረደው በዛ ምክንያት ይላል። ሞተ፣ ሸሂድ ነው፣ ሞተ። ከዛ በሸሂድነት የሚገኘውን ኒዕማ አየውና ጌታዬ ወይ መልሰኝ 100 ጊዜ ሞቼ ነፍሴን ላንተ መስዋዕት እያደረኩ እንድመለስ አለው። አይ አይቻልም አለው፣ አላህ ከለከለው። ከዛ ያለንበትን ኒዕማ በህያው ለሆኑ ሰዎች ገና ሞታቸው የሞት ቀጠሮ ለሚጠብቁ በህይወት ላሉ ዱንያ ላይ ለሚኖሩ ሰዎች ንገርልኝ አለው አላህ። አላህ እኔ እነግርልሃለሁ። ማን ይነግርልናል ሲል እኔ እነግራለሁ አለ አላህ። ይኸው ዛሬ ለዓለም ሰዎች ሸሂድ ሆነው የሞቱ ሰዎች ሞቱ እንዳትሉ አላህ ጋር ይረዘቃሉ። ኒዕማ ላይ ያሉት፣ ጸጋ ላይ ያሉት። ይሄ ሱሐባ ታላቅ ሱሐባ ነው። ማን ይባላል? ከሞተ በኋላ በ6 ወሩ ጀናዛውን ልጁ አውጥቶ ሌላ ቦታ ላይ ለማድረግ ሲፈልግ፣ ምክንያቱም እሁድ ዘመቻ ላይ ነው የሞተው፣ እንደሚሞት እርግጠኛ ነበረ። ከሌላ ሱሐባ ጋር አንድ ላይ አድርገው ነበር የቀበሩት። ይሄ አብሮ መቀበሩ ደስ አላለውና ልጁ አውጥቶ ሊቀብረው ሌላ ቦታ ለብቻው ቀብር አዘጋጅቶለት ሊቀብረው ሲል የዛሬ 6 ወር እንደቀበረው ሁሉ ነገሩ እንዳለ ነው። ሽታው፣ አካሉ ምንም የፈራረሰ ነገር የለም። እንዳለ ነው አባቱን ያገኘው። አይደለም ጃዕፈር አይደለም፣ አብደላህ ኢብኑ አህራም ይኸው። እሺ ሁለተኛ ጥያቄ እሳት ውስጥ ተወርውሮ እሳት ሳይነካው የወጣ የነብዩ ኡማ። እሳት ውስጥ ተወርውሮ ልክ እንደ ነብዩላህ ኢብራሂም ማለት ነው። ነብዩላህ ኢብራሂም እሳት ውስጥ ተወረወሩ፣ ምንም እሳት ሳይነካቸው ከእሳት ወጥተዋል። ከነብዩ ኡማ በዑመር ኢብኑ ኸጣብ ዘመነ ኺላፋ ጊዜ ዑመር ዓለምን በሚያስተዳድርበት ወቅት ላይ በጣም ዑመር ራሱ ገርሞት አልሐምዱሊላህ الذي أراني في أمة محمد من صنع بما صنع به إبراهيم አለ። ነብዩ ኢብራሂም ላይ የተሰራው ነገር በነብዩ ኡመት ላይ አላህ እንደዚህ አይነት ሰው አላህ ስላሳየኝ ለአላህ ምስጋና ይገባው አለ። ከዛ ከዑመር ጋር ተገናኘ። አንተ ነህ እንትና አለው። አዎ እኔ ነኝ። አንተ ነህ እሳት ውስጥ ከተወክ ሳትቃጠል የመጣው? አዎ እኔ ነኝ አለ። ዑመር እያለቀሰ ነው አላህን ያመሰግነው። እንደዚህ አይነት ሰው በዚህ ኡመት ላይ አላህ ስላሳየኝ አለ። አየህ ለአላህ አሉት ኮባሮች ሱብሃንአላህ። ይሄ ሰውዬ ማን ነው?
ይሄ ሰውዬ ማን ነው? ቪአይፒ እጅ ያወጣ ማንም ሰው የለም። ሹራ ማድረጋችሁ ተመካከራችሁ መልሱ። እዛ ለአንድ ሰው ለፈቀዳችሁ ተሰጠዋል። እሺ ልለፈው ወይስ ይመለስ መልሱ? መልሱ ከመለስኩ ትሸልሙኛላችሁ። እሺ ማ ብርሃን ፈርሃን አይደለም። እሺ አቡ ሙስሊመን አልኸውላኒ ይባላል። አቡ ሙስሊመን ኸውላኒ ይባላል። እሺ እሺ የመጨረሻ ጥያቄ እንትን ምንድነው?